ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው አላየም። ኢየሱስ በነበረበት ሲጀመር አይደለም ሙሐመድ አብደላ አቡ ጣሊብ ሂሻም ቁረሽ የሚባል ዘር እንኳን አልነበረም። አያችሁ። ነገር ግን ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ቢባል መረጃው ላማለኝ በሰማይ ማለት ነው። ወይ ደግሞ ትልቅ የተረት ማለት ነው። ተረት ለምሳሌ አባቴን ይላል እኛ ልጆኜ ሳላቅሰው ይኸውልም ታምራት ናይልና ውሻ መጥቶ ቤት ገባ። ከዛ ውሻና ከአንበሳ ጋር መጫወት ጀመሩ። አንበሳ ዳቦ አመጣ፣ ዳቦውን አበላ። አንበሳ ዳቦ ካበላ በኋላ ሊጥ ምናምን አዘጋጅቶ አንበሳ ዳቦን ጋገረ ምናምን እያለ አባት የሚያወሩ ተረት አለ። አንበሳ ዳቦ አይጋግርም አይደል? ልክ እንደዛ ነው። ሙሐመድም ያላየውን ያልሰማውን ያልነበሩ አካል መጥቶ ኢየሱስ አልሞተም አልተገደለም የሚባል የሙሐመድ አስተምሮ 1 ሲደመር 1 0 እንደሚባል ወይም ከምኑ ሁሉ ፍጹም ከእውነት የራቀ ነው። አሁንም ይደግማቸዋል። ኢየሱስ አምላክ ስለመሆኑ ወይም አዳኝ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ይላል ሕፃን ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ገና ኢሳይያስ ነው የሚያወሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምን ተባለ? ኢየሱስ ምን ተባለ? አያችሁ፣ ክርስቶስ እንደሚመጣ ስሙም አማኑኤል እንደሚባል ነገርን። ሉቃስ ወንጌል ምዕራፍ 1 ላይ ደግሞ ይሄ ቃል በቃል ልጅም ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ከዛስ አማኑኤል ማለትም ትርጓምም እግዚአብሔር ከኛ ጋር ማለት። ለምሳሌ በዚህ ግሩፕ ላይ ሊዮኔል ሜሲ ከኛ ጋር ነው። ሊዮኔል ሜሲ ከኛ ጋር ማለት በኢትዮጵያ አንድ ነገር ልንገራችሁ። አያችሁ፣ ኢየሱስ ገና ሳይወለድ በፊት አምላክ ተብሏል። ሳይወለድ በፊት ፈጣሪ ተብሏል። ለምን? እርሱ ዓለማትን የፈጠረ። ለምሳሌ ትራምፕ ከአሜሪካ ወደ ኢትዮጵያ የመጣው ትራምፕ ኢትዮጵያ ተፈጠሩ ማለት ነው አይደለም። ትራምፕ አሜሪካ የነበሩ ሰው ናቸው፣ ወደ ኢትዮጵያ መጡ ለእንግድና። ኢየሱስ ሰማይ ላይም የነበረ ነው። ከዛ ወደ ምድር የመጣው ደግሞ በስጋ ማንነቱ። ለምን? አምላክ ስጋ ሆነ ማለት ነው። አምላክ ስጋ ለብሶ ወደ ምድር መጣ። መጽሐፍ ሲናገር እንዲላል። ይሄ ደግሞ ከራሴ አይደለም ማወራው፣ የእግዚአብሔር ቃል ሲናገር ቆላስይስ መልእክት ምዕራፍ 2 ቁጥር 9 ይላል። ቆላስይስ መልእክት ምዕራፍ 2 9 ላይ ይላል። አያችሁ፣ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በስጋ አምላክ መለኮት በስጋ ተገልጦ እንላለን። ወንድሜ አንድ ነገር